አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ ቻናሌ ቤተሰቦች እንዴት ናችሁ? እኔ ሰላም ነኝ አልሐምዱሊላህ። በያላችሁበት ያለ ሰላም ዝነት አይለያችሁ፣ እንዲሁም አላህ ሀገራችንን ሰላም ያደርግልን እያልኩኝ ዛሬ ኢትዮጵያ ለምትገባው ዛሬ አዳሯን ማለት ነው እህታችን ደሴ የሚሄድ አልባሳት እና ትንሽዬ ቤት ዕቃ ብርድ ልብሶች ሁለት ኤክስትራ እዚህ ጋር እንደምታዩት አለ። ጫማ፣ ሽቶ የቀረ የለም። ከዛ እዚህ ጋር ደግሞ ቡና፣ ስኳርና ዘይት አላት። ሁሉንም ዋጋውን የማሳውቃችሁ ይሆናል። አብራችሁኝ ሁኑ። ላይክ እና ሼር ሰብስክራይብ በማድረግ ቤተሰብ ሁኑ። አብዛኛዎቻችሁ የት ነው ያለሽው እያላችሁኝ ነው። አዳዲስ የምትመጡ መሰላችሁኝ። ያለሁት ኮምቦልቻ ነው። እቃ የምገዛው ግማሹን ከደሴ ግማሹን ከኮምቦልቻ ነው። ለምሳሌ ይሄ ረከቦት ሲኒው አክለሪክ ኮምፕሌት ሶላር ከደሴ ነው እና የራያ ቀሚስ ኮምቦልቻ የሚቀንሱትን ደግሞ እነዚህ ብርድ ልብስ፣ ፍራሽ ምናምን እና እነዚህን አልባሳቶቹን እስከነ ጫማ፣ ሽቶ እዚህ ነው ማለት ነው። ለምሳሌ ደሴ ገዝተሽ ወደ አገራችን አትልኪልንም እንደበዛው ምናምን ብላችሁኛል። ሁሉም እቃ አይሟላም ደሴ ብቻ። ለዛ ነው እቃ አንድ ላይ ሰባስቤ ነው ቪዲዮ ማረገው። ይሄ ትልልቅ የቤት እቃዎች ደግሞ እነዚህ ፍሪጅ፣ ማጠቢያ ማሽን ምናምን፣ ቴሌቪዥን የሚቀንሰው ኮምቦልቻ ነው። ብርድ ልብስ፣ ፍራሽም እንደዛው። ያው ደሴ እኔ በነገራችን ላይ ባለሁበት ከተማ መግዛት መብቴ ነው፣ ግን እናንተ እንዳትበሉ በማሰብ ነው። አሁን ለምሳሌ ይሄ ንቅሳት ረከቦት 4500 ብር ነው ኮምቦልቻ የሚሸጠው፣ ግን ደግሞ እዛ 3500 ገዝቼላችሁ ከዛ ትራንስፖርት ከብዙ እቃ ለምሳሌ ይሄ አክለሪክ ኮምፕሌት 4500 ነው እዚህ ማለት ነው የሚመጣበት፣ ወይ 600 ወይ 700 ብር ነው። እያያችሁት ነው እኔ ለትራንስፖርት ምን ያህል እንደማወጣና ምጥንጥን ያለ ነው። ከደሴ ቢመጣም ኖርማል ነው ማለት ነው። ከብዙ እቃ እናንተ ከምትበሉት ትራንስፖርት ብታወጡ ኖርማል ነው ማለት ነው። ያኔ እዚህ ኮምቦልቻ አሁን ባለሁበት ገዝቼ የትራንስፖርት ደግሞ ከሆነ ይበዛባቸዋል። ግን ከደሴ ገዝቼው አምጥቼ እዚህ ቪዲዮ ብሰራው ኖርማል ነው ማለት ነው። ያኔ ኮምቦልቻ የሚቀንሱትን ነገሮች ኮምቦልቻ ነው የምገዛው፣ ደሴ የሚቀንሱትን ደሴ ነው የምገዛው። በቃ በአጠቃላይ እንደዛ ነው፣ ግልጽ ለማድረግ ያክል ማለት ነው። ማን ነው ወደዚህ የማይመጣ ነገር መሰለን ከዚህ እቃ ካዘዛችሁኝ እቃ ደሴ ብቻ የሚገዛ ከሆነ ደግሞ ኖርማል ነው፣ በዛው ገዝቼ ልክላችኋለሁ። ግን ቪዲዮ ለምን አልተሰራም እንዳትሉ ቪዲዮ መስሪያ ቦታ ስለሚያስፈልግ ማለት ነው። እና ወደ ቃዬ ስመጣ 153110 ብር ነው። ብዙ አልባሳቶች አሉ እዚህ ጋር ያልተፈቱ ማሳያችኋለሁ ማለት ነው። አባይ በዚህ ጋር እንደምታዩት ንቅሳት ረከቦት አላት 3500 ብር ነው። ጥበብ ሲኒ ደግሞ 1400 ብር ነው ማለት ነው። እዚህ ጋር 6 ፍሬ አለ፣ እዚህ ጋር ደግሞ አንድ ግማሽ አለ ማለት ነው። አንድ እሽግ አጠቃላይ አንድ ደርዘን 1400 ብር። የዚህ ረከቦት አክሰሰሪ እዚህ ጋር ፌርሜሎ አለ፣ ትንሽዬ የሻማ የስኳር እቃ ወይም እጣን ማረጊያ እና ደግሞ የጀበና ማስቀመጫ አለው ማለት ነው። ሱፍራ ባለኳሱ 1100 ብር ገዝቼላታለሁ ማለት ነው። ለሁለቱም ይሆናል። እዚህ ጋር ደግሞ ግማሽ ደርዘን ሲኒ 2000 ብር እና ምንድነው ድምላይት ረከቦት ባለ 5 ቋሚ ይሄንን ደግሞ 4200 ብር። እዚህም አክሰሰሪው አለ ማለት ነው። የዚህኛው ደግሞ የምግብ ሱፍራ 1 ሜትር አላት፣ ሎሚ በሲሊቨር ከለር ነው 350 ብር እና ደግሞ ይሄንን አክለሪክ ኮምፕሌት ማለት ነው 3700 ብር ገዝቼላታለሁ። ይሄም ደሴ ነው የሚገዛው። ሶላር ባለ 4 አምፖል አሊ ሁሴን 8500 ብር ነው። ቦታው ያው ሞክሬ መስራቱን ሁሉን ነገር ቼክ አድርጌ ነው የገዛሁት ማለት ነው። 4 አምፖሎች አሉት እዚህ ጋር ማለት ነው። አራቱም የራሱ የሆነ ገመድ አለው፣ ማብሪያና ማጥፊያም አራቱም አለው ማለት ነው። ይሄንን 8500 ብር ነው የገዛውላት። እዚህ ጋር የሽቶ አይነቶች አሉ። 6 አይነት ሽቶ ነው ያለው። ማነው 6 ሽቶ ነው ግን 4 አይነት ማለት ነው። እዚህ ጋር እነዚህ የነዚህ ክዳኖች ናቸው ማለት ነው። ይሄ ቆንጆ ኸምራ የሚል ቆንጆ የወንድ ሽቶ ነው። ዋጋው 2200 ብር። ከዚህ ትልቅ ደግሞ ሲሆን ዋጋው ይጨምራል ማለት ነው። እነዚህ በጣም ቆንጆ ቆንጆ ሽታ ያላቸው ሽቶዎች ናቸው።
በዛ ላይ ደግሞ ለሰው ስትሰጡት ራሱ ማሻአላ በጣም ነው የሚያምረው። ፓክድ የሆነው እዩት እዚህ ጋር ማለት ነው፣ ያልተፈታ ነው ይሄ። ከዛ ይሄንንም እንደዚሁ እናሽገዋለን። በፕላስተር አስይዝላታለሁ ማለት ነው በኋላ ላይ። ይሄ ኸምራ፣ ሶስቱም ኸምራ የሚል ቆንጆ ሽቶ ነው፣ የወንዶች ሽቶ ማለት ነው። ይሄ ካርቶኑ የሌላ ነው፣ ግን ለዚህ ካርቶን ካላረክልኝ ብዬው ነው ከካርቶኑ የወጣ ሆኖ። እቺ ደግሞ የአራት ምትል ሽቶ በጣም ቆንጆ ናት፣ የሴት ማለት ነው። ረምዘን ለጢፍ የወንድና የሴት አለው። ይሄ የሴት ነው፣ ቡኒ ማለት ነው። ቀይ ቡኒው የሴት ነው፣ ይሄም የሴት። እዚች ጋም ቆንጆ ሽቶ ፓክድ ናትችም። አውጥቼ ግን ሌላውን አይቸው ነው የገዛሁት ይሄንን ማለት ነው። እነዚህ ደግሞ ሶስቱ 5400 ብር ነው የገዛኋቸው። የአንዱ ዋጋ 1800 ብር ነው ማለት ነው። ይሄኛው ደግሞ 2200 6600 ብር ነው የፈጀው። ይሄ የዚህ ካርቶን ነው የራሱ። እቺ ግን የራሷ ካርቶን የላትም። ዝም ብሎ በዚህ ነው ታሽጎ የሰጠኝ ማለት ነው። ለምን ይወድቅብኛል ይሰበርብኛል ብዬው ማለት ነው። እነዚህን ይመሳሰላሉ ሽቶዎቹ። በጣም ቆንጆ ቆንጆ ኳሊቲ ሽቶዎች ናቸው። ከአረብ ሀገር ተሸክማችሁ መምጣት አይጠበቅባችሁም። እዚህም ሞልቷል ማለት ነው። በጣም ብዙ ቆንጆ ቆንጆ ብራንድ አሉ ማለት ነው። እዚህ ጋር ጫማ፣ ይሄ መካከለኛ ዋጋ ለአባት የሚሆን 42 ቁጥር ብላኝ ነው። ዋጋው 1900 ብር 1900 ብር። ይሄኛውም የአባት ነው፣ ሌዘር ነው። ይሄ ቆዳ ጫማ 2900 ብር። ለዚህ ሱፍ አለ ማለት ነው። እዚህ ጋር ቡኒ ሱፍ አያችሁት? በጣም ቆንጆ ሱፍ። ሱፉ ዋጋውን እነግራችኋለሁ። ጫማውን ልጨርስና እዚህ ጋር ደግሞ ለ24 አመት ወጣት የሚሆን 42 ቁጥር ጫማ ዋጋው 3800 ብር ነው። እዚህ ጋር ደግሞ በ2800 ብር 33 ቁጥር ጫማ ነው ይሄንን የገዛሁት ማለት ነው። በጣም ኮምፎርት ያለው ቆንጆ ቆንጆ ጫማዎች ናቸው። ያው የልጆች የታወቀ ነው። እዚህ ጋር ደግሞ ለሴት ይሄንን ያለችኝ ላይት ያለው ነበር፣ ግን ላይት ያለው አላገኘሁም። ጫማይቱ በጣም ነው የምታምረው፣ በዛ ላይ ኳሊቲ ናት። ያው ኦንላይን ደግሞ እሷ የለችም፣ ላናግራት ላይት የሌለው አላገኘሁም ልላት ብደውል። ስለዚህ እኔ ይሄ በራሴ ሐሳብ ነው የገዛሁት፣ ምክንያቱም ላይት ያለው ስላጣሁኝ። በነገራችን ላይ ላይት ያለው አሁን ፋሽኑ አልፎበታል። ያው ልጆቹ ይጠልባሉ እንጂ ማለት ነው፣ ህፃናቶቹ ልጆች ይሄን ግዢልን ይላሉ እንጂ። እና ይሄንን 2500 ብር። እዚህ ጋር ደግሞ ቁጥሩ ይሄ 29 ቁጥር ነው። እዚህ ጋር ደግሞ 29 ቁጥር ደግሞ ለ7 አመት ልጅ ለወንድ ማለት ነው። ይሄንንም 2500 ብር ነው የገዛሁት። እዚህ ጋር ደግሞ ቁጥሩ ቀነስ ሲያደርግ ብሩ ይቀንሳል ማለት ነው። ሴሪውም አመጣጡ ስለሚለያይ ማለት ነው። እነዚህ ደግሞ እቺ ደግሞ ለ4 አመት ልጅ ነው 25 ቁጥር 24 ነበር ያለችኝ። ግን ለልጅ ልብስና ጫማ ሰገዙ ትንሽ ለቀቅ ያለ ቢሆን አሪፍ ነው። ምክንያቱም ይሄ ጫማውን አያልቅም ቶሎ ማለት ነው። እና ይቺን ጫማ በ2000 ብር ነው እቺን የገዛኋት ማለት ነው። የህፃኑን ጫማዎቹ እነዚህን ይመስላሉ። በጣም ብዙ ጫማ ነው። ስንት ጫማ? 1 2 3 4 5 6 7 ጫማዎች አሉ ማለት ነው። ከዛ እዚህ ጋር ደግሞ አንዱን ለወንድሟ አንዱን ለአባቷ ነው። ሱፍ ጣቃ አንድ በቡኒና አንድ በእርሳስ ከለር ነው። 3 ሜትር 6 ሜትር 6 ሲባዛ በ850 ብር አባዙት ማለት ነው። ለአንድ ሰው 3 ሜትር ነው። ሱሪና ጃኬት እንትን የለውም፣ ሴደልያ የለውም ማለት ነው። እና ይሄንን 2 ጣቃ ገዝቼላታለሁ ማለት ነው። 6 ሜትር። ሌላው 2 ጥምጣም ነው። ጥምጣም 480 ብር ነው። 960 ብር ሁለቱ ማለት ነው። በጣም የሚያማምሩ ናቸው እንደምታዩቸው ማለት ነው። ለ24 አመት ልጅ ጂንስ ሱሪ አዛኛለች ማለት ነው። ይሄ ጂንስ ሱሪ ይሄኛው 1800 ብር ነው ማለት ነው። አያችሁት? በጣም ቆንጆ ሱሪ ይሄ 1800 ብር። ሌላ ደግሞ ሁለት ነው ያዘዘችኝ። ይሄኛው ደግሞ 1500 ብር። እንደዚህ ሁለት ሱሪ 1800 እና 1500 3300 ብር ሁለት ሱሪዎች። ከዛ ምን አለው መሰላችሁ እዚሁ የ24 አመቱ ልጅ ማለት ነው ሁለት ኳሌታ ያለው ቲሸርት አንድ፣ ሁለተኛው ይሄ በጣም የሚያማምሩ እነዚህ 1000 ብር 2000 ብር ናቸው ዋጋቸው 2000 ብር። ከዛ ኳሌታ የሌለው ደግሞ ይሄኛው
800 ብር። እነዚህን 3 ቲሸርቶች በጣም የሚያማምሩ 1 2 3 ሶስቱም ከለራቸው የተለያየ ነው። ከዛ ሸሚዝ ነው የሚያማምሩ ሸሚዞች እነዚህ። ይሄኛው 800 ብር፣ ይሄ ደግሞ 1000 ብር። ያው የጨርቅነቱ እንትን ስለሚለያይ ነው በነገራችን ላይ። እና እነዚህን ሸሚዞች በጣም ነው የሚያማምሩት ኳሊቲ የሆኑ 2 ሸሚዝ በ1800 ብር ገዝቻለሁ ማለት ነው። ይሄ የ24 አመቱ ልጅ እንደዚህ ሆኖ ያበቃል። ከዛ እዚህ ጋር ደግሞ እዚህ ጋር ለ7 አመት ልጅ አለ ማለት ነው። ለ7 አመት ልጅ ጂንስ ሱሪ 1400፣ ቲሸርት 350 ብር። ከዛ ሸሚዞች ደግሞ 600 ሁለት ሸሚዝ 1200 ብር። በጣም ያማምራሉ ማሻአላ። እንደምታዩት 1200 ብር ሁለቱ ማለት ነው። ይሄኛው ከነ ቲሸርቱ 1750 ብር ነው። ከዛ ደግሞ እነዚህ 1200 ብር። ይሄ 7 አመቱ ልጅ እንደዚህ ያልቃል ማለት ነው። ከዛ እዚህ ጋር ደግሞ የ9 አመት አለ። የ9 አመት ልጅ ጂንስ ሱሪ 1400 ብር። ከዛ ቲሸርት 350 ብር ነው። ይሄ ቆንጆዬ የምታምር ቀይ ቡኒ ቲሸርት ናት። እቺ ናት ማለት ነው። ለ9 አመቱ በጣም ነው የምታምረው። ልስልስ ያለ ቆንጆ ነው። ከዛ እዚህ ጋር ምን አለ? ሸሚዝ ይሄ 600፣ ይሄም 600። ሁለት ሸሚዝ ነው ሸሚዝ ያዘዘች ለሁሉም ማለት ነው። እነዚህ ይሄ የ9 አመት ልጅ ነው ማለት ነው። ከዛ አንድ ላይ ማረገው እንዳይቀላቀል በኋላ መፈለጉ እንዳይሆነ ነው። እዚህ ጋር ደግሞ ለ4 አመት ነው። ለ4 አመቱ ጫማም ተገዝቶ ላይ ታችሁታል። ለሁሉም ጫማ አላቸው። እዚህ ጋር ደግሞ ይችን 1300 ብር ሱሪዋን ማለት ነው። ከዛ ቲሸርቷ ደግሞ 300 ብር። ከዛ 2 ሸሚዙ ከለር ነው እንጂ ዲዛይኑ አንድ አይነት ነው። የሚያማምሩ 2 ሸሚዞች እነዚህም 600 ብር ናቸው። 1200 ብር እነዚህ ማለት ነው። ይቺ 300 ብር ናት። ይቺ 300 ብር። እንደዚህ አድርጌ ለ4 አመቱ ልጅ ገዝቻለሁ ማለት ነው። 25 ቁጥር ጫማውም የሱ ነው። ከዛ እንግዲህ ይሄ ሁሉ ላስቲክ በኋላ ይታሸግበታል። የአባቶች አለ። ይሄ ብዙ ልብስ ነው፣ አንድ እንዳይመስላችሁ። 24 አመቱ ቦክሰር 3 ቦክሰር ነው። እነዚህን 300 ብር 900 ብር 3 ፍሬ ማለት ነው። ከዛ የአባት ጃኬት አለ። የአባት ጃኬት 2000 ብር። ኮፍያም አለው። ውስጡ ፈር ነው። ቆንጆ ጃኬት ነው ማለት ነው። ይሄን 2000 ብር። ከዛ እዚህ ጋር እንግዲህ እየፈታው ባላበላሸው ደስ ይለኛል፣ ምክንያቱም እንዳይበላሽባት ማለት ነው። ሸሚዝ እነዚህ የውስጥ ቲሸርት ማለት ነው። ቲሸርቶች ኳሊቲ ያላቸው ነው። ያው ለአባት ስለሆነ 6 ፍሬ ነው የገዛሁት። ያንዱ የዚህ ዋጋ 600 ብር ነው። 2 3 4 5 6 ቲሸርት ኳሊቲ ያለው ወይም አንዱን ፈትቼ ላሳያችሁ መሰለኝ። ይሄ አሁን ዲዛይናቸው ሁሉም ይለያያሉ እንትናቸው ማለት ነው፣ ግን እቃነታቸው አንድ አይነት ነው እንትኑ ማለት ነው። ኳሊቲ ያለው እጅጌ አጭር ማለት ነው። ይሄ ኪስም አለው እዚህ ጋር አንዳንዱ ደግሞ ኪስ የለውም። እንደዚህ ማለት ነው። ማሻአላ በጣም ነው የሚያማምሩት። እነዚህ 600 ብር ናቸው ማለት ነው። ይሄ 6 ቲሸርቶች። ሌላው እዚህ ጋር ደግሞ ሸሚዝ 4 ሸሚዞች ናቸው። 1 2 ይሄ የአባት ነው ሁሉም ማለት ነው የማሳያችሁ። ከዛ 3 4 እነዚህ ሁለቱ ከለራቸው ይመሳሰል እንጂ ያው ለሁለት ሰው ስለሆነ ችግር የለውም ብላይ ነው። እነዚህን 4ቱን በ600 ብር አባዙ ማለት ነው። ከዛ ምን አለ እዚህ ጋር ጨርቅ ሱሪ አለ። 4ቱ ሸሚዝ ከነ ጨርቅ ሱሪው ነው የተገዛው ማለት ነው። እነዚህ 2 አንድ አይነት አለ ማለት ነው። 1
ሁለት ይሄና ይሄ ይለያያል። በነገራችን ላይ በካሜራ ባይታየኝም ግን በአካል ከለሩ ይለያያል። ይሄ ሁለቱ እነዚህ ግን አንድ አይነት ናቸው። አራት የጨርቅ ሱሪ በ500 ብር 2000 ብር ማለት ነው። ከዛ ቁምጣ ነው። እነዚህ ቁምጣዎች 1 2 3 4 እነዚህ 250 1000 ብር። ከዛ ቦክሰር ለ9 አመቱ ብላይ ነበር። ለ9 አመቱ አላገኘሁም፣ ምክንያቱም እነዚህ ያንሳሉ። በእነዚህ ዘር ደግሞ በጣም ነው የሚተልቁበት። ስለዚህ አልገዛሁላትም ማለት ነው። ይሄ ግን ለ7 አመቱ ነው። 1 2 3 ናቸው እንደዚህ አንድ ላይ ታስረው የሚሸጡት 600 ብር። ከዛ ለ5 አመት ልጅ ታይት እንትን ማለት ነው። ይሄ ምንድነው እስከነ ካልሲው የሆነ ወፍራም ነው። ይሄ 3 ነበር ያለችኝ። ከተማውን አዳረስኩ ማለት ትችላላችሁ። 2 ፍሬ ነው ያገኘሁት ለሷ ሳይዝ የሚሆን ትልልቅ ወይም ደግሞ በጣም ጥንንጥዬ ነው ያለው ማለት ነው። ከዛ የወንዶቹ ልብስ ይሄንን ይመስላል። እናቷ የራያ ቀሚስ ባለ 2 ጥልፉ ማለት ነው። ከታች አንድ ጥልፍ ቂጡ ላይ ደግሞ አንድ ጥልፍ ማለት ነው በሰፊው። ይሄ 6000 ብር ነው። የራሱ መቀነት አለው ነጠላ አለው ማለት ነው። ይሄ እንደዚህ ሆኖ 6000 ብር መካከለኛ ያኔ አጠር ያለ ነው። የመጨረሻ አጭር ያለው ይሄ ነው። አጠር ያለውን አይተሽ ነው ጊዜ ያለችኝ ማለት ነው። እኔን የምታስቡኝ ረጅም አርጋችሁ ነው ብዙ ልጆች ሳያችሁ ማለት ነው። እኔ በጣም አጭር ነኝ። ሜትር ከስንት ደግሞ ሆነው ሜትር ከ40 ነው የምሆነው። አብይ ሳቀብኝ ነው። አጭር ነኝ። በነገራችን ላይ ሚዲየም ነው የምለብሰው በአጠቃላይ ልብስ ስለብስ ማለት ነው። እና ያው በእኔ ልክ ነው የሚሆነው ማለት ነው። ይሄኛውም ለእናቷ ነው። አጠር ያለች እንደምታዩት እቺ 2000 ብር ናት ማለት ነው። የራያው 6000 ይሄ 2000 ይሄ ለእናቷ ነው። ከዛ 2000 ሆን ደግሞ ሌላ ተጨማሪ አላት። እነዚህ 2000 3 ሽፎን ሆነ ማለት ነው። እስከ እናቷ 6000 ብር ማለት ነው ሶስቱ። ከዛ ምን አለ መሰላችሁ እዚህ ጋር ሜትር ከ50 ኤክስትራ ፍራሽ አለ። ይሄ 18000 ብር። ይሄም ኤክስትራ እዛ ጫፉ ላይ ያሳያቸው። ይሄም ኤክስትራ ነው 18000 36000 ብር። ከዛ ምን አለ እዚህ ጋር ብርድ ልብሶች 1 2 እዚህ ጋር 3 ይሄኛው ጋር 4 ብርድ ልብስ 20000 ብር ነው። 20000 ብር። ከዛ እየፈታው ላሳያችሁ እያንዳንዱ ማለት ነው። ያው እንግዲህ ከአረብ ሀገር ተሸክማችሁ ከምትመጡ እውነት ለመናገር እኔ እንድታስገዙኝ ምናምን ብዬ አይደለም፣ ግን ለእናንተ ጥሩ እድል ነው። ምክንያቱም ይዛችሁ ስትመጡ ኪሎ ካለፈባችሁ በኪሎ ምን ያህል እንደሚከፈል እየሰማን ነው ማለት ነው። ወደ 24 ብርድ ልብስ ነው ምናምን ይዛ ነው የሆነች ልጅ ቀረጥ 200,000 ብር የከፈለችው። 24 ብርድ ልብስ 10ሩ 50,000 ብር ነው። 20ው 100,000 ብር ነው ብገዛው እዚህ ማለት ነው። እና ምን ልላችሁ ፈልጌ ነው ቀረጥ የምትከፍሉት የሷ በእንትን ነው የላከችው በካርጎ ልከው ነው። ያው ቀረጥ ሲቀርጧት ግን ለ24 ብርድ ልብስ 200,000 ብር ነው የቀረጧት ማለት ነው። በነገራችን ላይ ያው በ100,000 ብሩ 20ውን ብርድ ልብስ ገዝታ ብዙ ብር ታተርፍበት ነበር እዚሁ ቢሆን። እሷም ያለችኝን ነገር ነው እንደኔ እንዳይሆኑ ንገሪያቸው ነበር ያለችኝ እውነት ለመናገር ማለት ነው። እንዲሁም ሚዲያ ላይ ተለቋል የሷን ያወጣላት ምን ያህል ቀረጥ እንዳስከፈሏት ማለት ነው። አይታችሁት ይሆናል ብዬ አስባለሁ። ከአንድ አመት ሊሆነው ነው በነገራችን ላይ ግን ንገሪያቸው ብላይ ነበር። እኔ ያው ቪዲዮ ስሰራ ትዝ ስለማይለኝ ነው። እዚህ ጋር እንግዲህ 2 ብርድ ልብሶች ያሳየኋችሁ። ይሄ ሶስተኛ የሚያማምሩ ቆንጆ ጽድት ያሉ ብርድ ልብሶች ናቸው። እንግዲህ 4 ኪሎ ተኩል ወይም 4.5 ነው። ከለሩም ቆሻሻ የሚችል እንዲሁም ደግሞ ውበቱም በጣም የሚያምር ኳሊቲነቱም ደግሞ ጽድት ያለ ቆንጆ ብርድ ልብስ ነው ማለት ነው የተገዛላት። እንግዲህ ይሄንን ይመስላል። ሁለቴ ለቤተሰቦቿ አስቤዛ አዛኝ አድርሻለሁ ለረመዳን ማለት ነው። አሁን ደግሞ እሷ ስትመጣ ይሄንን አዘጋጅተሽ ጠብቂኝ ብላኝ ነው። እዚህ ጋር ብራንዱ እንደምታዩት ነው። እዚህ ጋር ተጽፎበታል ማለት ነው።
ኮሪ ነው የሚለው ኮሪያ ነው እንደዛ። እና ይሄንን ይመስላል እንግዲህ እዚህ ጋር ማለት ነው። የብርድ ልብሶቹ ጫፍ ላይ ጽሁፍ አለው እንግዲህ እንደምታዩት ማለት ነው። ይሄ ብራንዱን እዚህ ጋር እንደምታዩት ነው ማለት ነው። እና የሀገር ውስጥ አይደለም ልላችሁ ፈልጌ ነው። ማሻአላ በጣም ቆንጆ ለስላሴውን ብታዩት ማሻአላ ተባረከ ረህማን ነው። እንደው በቃ ምችት የሚል ብርድ ልብስ 9.5 ደግሞ ክርድድ ያለ ነው። በጣም ነው የሚያስጠላው ሲለበስ ማለት ነው 9.5። ይሄ ብርድ ልብሶቹ በጣም የሚያማምሩ ናቸው። እነዚህ ኳሊቲነታቸውን ቆንጆ ነው። የሚነጭ ምናምን ነገር የለውም። ማሻአላ የሆነ ብርድ ልብስ ነው ማለት ነው። እዚህ ጋር 2 ኪሎ ቡና 2 ኪሎ 2600 ብር 1300 ብር። 10 ኪሎ ስኳር አለ ኪሎ 190 ብር ነው 1900 ብር። ሊባ ዘይት 20 ሊትር አላት። ይሄንን ደግሞ 6500 ብር ነው የገዛሁት። ይሄንን ይመስላል። ከወደዳችሁት ላይክ እና ሼር ሰብስክራይብ አይረሳ። ሰላም ሁኑልኝ።